አስክሬን ጭኖ ሲጓዝ የነበረ መኪና ተገልብጦ የአምስት ሰዎች ህይወት ወዲያው አልፏል። ማሳዛኝ ትራፊክ አደጋ የአምስት ሰዎች ህይወት ሲያልፍ ሌሎች 11 ሰዎች ደግሞ ሰው አልተፋታንም እንዲያጀማ ሙአዛቱ ሙአዝ ሀዩ የሚባል አሁን ዳዒነን ምናምን ንጽጽር እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተካክሉ። አላህ ሱብሃነሁ ወተዓላ ይላል አንዳለ ሙዚቃ መሳሪያ ብሎ ስሙን ጠርቶት ያጀማ እዚህ ደረጃ ንጽጽር ላይ ያስገባው ሲጀምር ወላሂ እኔ በቪዲዮ በማስረጃ የእናንተ አይብ እዛው ካላችሁበት ሀገር በዚህ ደረጃ ነው ኡስታዝ የምታስፈራራበት ምንም ምክንያት የለም። ዝም ብለህ አትደንፋ መጣ ማለት አሜሪካ ጦርነቱን መቀላቀሏን ተከትሎ ታዲያ ቀይ ባህር እጅግ ትኩሳት የበዛበትና የጦርነት ሜዳ ለመሆን እየተንደረደረ ይገኛል። አሜሪካም ሆኑ ኢራን ይህንን ጥቃት የሚፈጽሙትም እቺን አዱንያ እቺን አዱንያ የሰው ልጅ ገንዘቤ ኢትዮጵያ ውስጥ እኔ በጣም ማደንቃቸው ሶስት አይነት ሰዎች አሉ። አይቻቸው እኮ አላውቅም፣ ግን በጣም ነው። አብዛኞቻችን ሷሊህ የሆነን ሰው ነው የምንወደው፣ ሙስሊህ የሆነን ሰው አንወድም። ሷሊህ ማለት ጥሩነቱ ራሱ فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርታ ኢንሻአላህ ዛሬም ከመገኘት ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁ ቻናልም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። እቺን አዱንያ እቺን የሰው ልጅ ገንዘቤ ይላል አለ አላህ Subhanahu Wa Ta'ala በሐዲስ አልቁድሲ። ያንተ ገንዘብ ሶስት ናቸው። በልተ የጨረስከው፣ ለብሰ የጨረስከው፣ ሰድቀ ያሳለፍካቸው ናቸው። ከዚህ ውጪ የኛ ገንዘብ አይደለም። ለነገው አገራችን ለቀብር ስንቃችን ጥሩ ዱንያ የሚሆነን ሞተንም አላህ ይርሐሙ የሚያስብል ስራ ሰርተን ስናልፍ ነው። ለዚህ ለጠፊ ዱንያ አይዞሽ አትጨነቂ እህቴ፣ ለዚህ ለብልጭልጭ ዱንያ አይዞ አትጨነቅ ወንድሜ። ዱንያ ሰበሰብካት ከሶስቱ አልፍ እቺ ናት ዱንያ። ያጀማ ኢንሻአላህ ከኡስታዝ ኑሩ ቱርኪ እንግዲህ ብዙ ነገር ተምረናል ብዬ አስባለሁ። አብዛኞቻችን በዚህ ጭንቀት ውስጥ ነው ያለን፣ በተለይ በዱንያ ፍቅር ተወጥረን ያጀማ ሌላ ዓለም ውስጥ ገብተናል አይደል? ስለዚህ ሶስቷ ናት ዱንያ ማለትና በተለይ አላህ ይርሐመው የሚያስብል ስራ ልንሰራ ይገባል። በተለይ ሰደቃ ብናበዛ የተሻለ ነው። ህይወታችን ላይ በተለይ ወሳኝ ነገር ነው ብዬ አስባለሁ። የተለያዩ መስጊድ ላይ መሳተፍ የማይቋረጥ አጅር ማለት ነው ይኖራል። ስለዚህ ኢንሻአላህ እነዚህን ተግባር በመፈጸም አኺራ ቤታችንን እናሳምር ለማለት እወዳለሁ። በሰማነው መጠቀም ያድርገን። ወደ ሌላኛው ጉዳይ ልፍኩላችሁ። ሰሞኑን እጅግ የሚያሳዝን መረጃ ነው የተሰማው። እስኪ በጋራ እንመልከት። አስክሬን ጭኖ ሲጓዝ የነበረ መኪና ተገልብጦ የአምስት ሰዎች ህይወት ወዲያው አልፏል። በዋግመራ ብሔረሰብ አስተዳደር ሰቆጣ ወረዳ ውስጥ ባጋጠመ አሳዛኝ ትራፊክ አደጋ የአምስት ሰዎች ህይወት ሲያልፍ ሌሎች 11 ሰዎች ደግሞ ቀላልና ከባድ ጉዳት እንደደረሰባቸው ተዘግቧል። አደጋው የደረሰው ከደሴ ወደ ሰቆጣ አስክሬን ጭኖ ሲጓዝ የነበረ መኪና ላይ ነው ተብሏል። የአምስት ሰዎች ህይወት ወዲያውኑ ሲያልፍ 7 ወንድና 4 ሴት በድምሩ 11 ሰዎች ላይ ከባድና ቀላል የአካል ጉዳት ደርሷል ተብሏል። የሰቆጣ ፖሊስ ጽሕፈት ቤት የመንገድ ደህንነት ትራፊክ ክፍል ኃላፊ ኢንስፔክተር ሲሳይ አበራው እንደገለጹት የአደጋው መንስኤ በምርመራ ላይ ነው ብለዋል። ጀማ እጅግ የሚያሳዝን መረጃ ነው የተሰማው። በዚህ እንግዲህ ከመረጃው እንደተመለከት ማለት ነው አስክሬን ይዞ ሲጓዝ የነበረው መኪና አደጋ ደርሶበት 5 ሰዎች በቅጽበት እንደሞቱ 11 ሰዎች ከባድ ጉዳት ደርሶባቸዋል። በጣም እንደዚህ አይነት ድንገተኛ አደጋዎች በጣም እየተበራከቱ ያለበት ሁኔታ ነው። እጅግ ልብ ይሰብራል። ለቤተሰቦቹ ለወዳጆቹ መጽናናትን እመኛለሁ። እኔንም እናንተንም ደግሞ አላህ ወጥቶ ከመቅረት እንዲሁም ደግሞ ከድንገተኛ አደጋ ይጠብቀን ለማለት እወዳለሁና በተለይ ሹፌሮች በጥንቃቄ ብታሽከረክሩ የተሻለ ነው። ምክንያቱም ብዙ ህይወት ነው ኃላፊነት የሚኖርብን፣ ብዙ ህይወት ነው እያጓጓዝን የምንገኘው። ማይራባ ነገር ብለን ብዙ ህይወት እስከ መክፈል ደረጃ እንደርሳልና በተሻለን አቅም ጥንቃቄ እናድርግ ለማለት እወዳለሁ። ይሄ ሰው አልተፋታንም እንዲያጀማ ሙአዛቱ ሙአዝ ሀዩ የሚባለው
በስተመጨረሻ ኡስታዞችን ለመናገር ሰለምቴ እያለ ነው። ኡስታዝ ዋሂድን እኮ አርፈ የሰበሰብከውን ብር እንትን በለ። ወላሂ በጣም የሚያሳፍር ነው። ይህንን ቪዲዮ ስመለከት ትላንትና ነው የተለቀቀው። እጅግ የሚያሳፍር ነው። እስኪ በጋራ እንመልከትና በጉዳዩ ላይ ሀሳብ እንሰጥበታለን። ከኡመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናንና የሙዚቃ መሳሪያን ሐላል የሚያደርጉ ጥቂት ይመጣሉ ይሉና እኛን ሙንሺዶችንና ማዲሆችን እዛ ሐዲስ ውስጥ ይከቱናል። አሁን ዳዒነን ምናምን ንጽጽር እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተካክሉ። ሐቂቃ ነው የምላችሁ። ሐርፍ አላህ ሱብሓነሁ ወተዓላ ይላል አንዳለ እንደው ተናጋሪ አታርጉን። ብዙ የሚያወራው ሲያጣ ሐርፍ ስለ ሐርፍ ማውራት ጀመረ። አይባል ሐቂቃ ወላሂ እኔ በቪዲዮ በማስረጃ የእናንተ አይብ እዛው ካላችሁበት ሀገር በቪዲዮ በማስረጃ አላህን ፈርተን ቀሰመን እቅሲሙ ቢላህ ነው የምንላችሁ። አይብ አለ አይብ ቪዲዮን ብንለቅባችሁ ህዝቡ እናንተ እያስተማርነው ነው እያሰለምነው ምናምን ብላችሁ የምታስቡት የሚያፍርባችሁ የሚዋረድባችሁ ቪዲዮ ወላሂ ይጀላል። ቀሰመን ቢላህ العظيم ነው የምላችሁ። ወላሂ ወተላሂ ተአደቡ ደግሞ አታለስልሱ። እኛ ማንንም መጉዳት አንፈልግም፣ እንዲመለስ ነው የምንፈልገው። ቱብ ኢለላህ፣ ራስህ ወደ አላህ ተመለስ። ያ ሙዚቃ መሳሪያ ሙዚቀኞችን ራሱን የቻለ ወይ ነው ያለው። እኛ ሰላት ዐለ ነቢ ነው የምንለው። ነብዩ አለይሂ ሰላቱ ወሰላም ነው የምንጠራው እኛ ሙንሺዶች። ነዓም በይነ العلماء ኺላፍ አለ። ሙዚቃ መሳሪያ ይቻላል አይቻልም የሚሉ ትልልቅ ዑለማዎች አሉ። አይቻልም የሚሉ ትልልቅ ዑለማዎች አሉ። ጭራሽ ይቻላል አይቻልም የሙዚቃ መሳሪያ ብሎ ስሙን ጠርቶት ያ ጀማ እዚህ ደረጃ ንጽጽር ላይ ያስገባው ሲጀምር ይቻላል አይቻልም የራሱን የቻለ ኺላፍ። ያንተን አቂዳ ስላልተከተልኩና ሐሳቤ እንዴት አታዳምጠኝም እኔ መከተለውን መከተል አለብህ ብለህ አስበህ ተክፊር ውስጥ የምትከተው ሰውዬ ተጠንቀቅ። መጀመሪያ ተረጋጋ። እኔ እንደዛ የሚባል ነገር የለም። እንደዛ እኔ የተከተልኩትን ተከተል የሚባል ነገር የለም። ነብያችን ሰለላሁ ዐለይሂ ወሰለም ተግብረውት ፈጽመውት ሐዲስና ቁርአኑን ተንትነውልን አስረድተውን ባለፉት መሰረት ነው። ሱሐቦች ሰርተው ባሳለፉት መሰረት ነው። እነሱን ነው ያ ጀማ የምንከተለው። ነብያችን ሰለላሁ ዐለይሂ ወሰለም ነው የምንከተለው እንጂ አንድ ግለሰብን አይደለም። ያ ጀማ ይሄንን መጀመሪያ ልትረዳ ይገባል። ይሄ ነው በቃ። ኧረ በጣም የሚያስጠላ ንግግር ነው ወላሂ። ዋዛቻህን ረፍ ስርዓት ያዝ፣ ወላሂ ስርዓት ያዝ። በጣም የሚያስጠላ ንግግር ነው ለመስማት ራሱ የሚቀፍ። ይቅርታ በዙ አጋጣሚ በዚህ ደረጃ ጥመታችን ወይንም ደግሞ ለገንዘብ ያለን ፍቅር ውር አድርጎን ኡስታዞቻችን ታላላቆቻችን የምናብጠለጥል የምንሳደብ በአደባባይ ጭራ ሁላችንም ወንጀለኞች ነን። ሁላችን የምናውቀው ነገር አላህ ሰትሩልን ነው። በአደባባይ ወንጀል ማስፋፋትና በአደባባይ ማስጣት ግን ይለያያል። ጀማ አንድ ወንጀሉ የደበቀ ሰውና በአደባባይ መጥቶ ደግሞ ሌሎችን የሚያጠም ጭምር በጣም ይለያያልና ጥንቃቄ ልናደርግ ይገባል። ስርዓትህን ብትይዝ የተሻለ ነው። ረፍ ያ በዛ የበተወራው መሰረት ትክክል እየሰራው ነው ብሎ ነው የሚያስበው። በነገራችን ላይ ማንኛውም ሰው መጥፎ ሁኔታ ላይ ያለ ሰው በራሱ ትክክል ነው የሰራው። እንዲሁም ደግሞ በጥቅሙ ከመጣችሁ አንድ ሰው ማንንም የሚሰባበት ነገር የለምና ኢቭን እንኳን እነሱ ቀርቶ ከእስልምና እስከ መውጣት ደረጃ እንደርስ የለ እንደ አላህ ያግራልና አላህ የሁላችን መጨረሻ ያሳምርና። በዚህ ደረጃ ነው ኡስታዝ የምታስፈራራበት ምንም ምክንያት የለም። ዝም ብለህ አትደንፋ መጣ ማለትና ስርዓት ልትይዝ ይገባል። ራስህ አደብ ሀያ የሚባል ነገር አለ። በነገራችን ላይ በዚህ ብዙ ነገር ስትናገር ነበር ከዚህም በፊትና ኡስታዝ ዋሂድን መናገር በጭራሽ አትችልም። አንተ ሞራሉም አይኖርህም። ግን ያው የተነካ ሰው ብዙ ነገር ያወራልና ለማንኛውም በዚህ ጉዳይ ላይ እናንተ ምን ትላላችሁ? ወደ ላይኛ ብዳለኩላችሁ። አሜሪካ ጦርነቱን መቀላቀሏን ተከትሎ ታዲያ ቀይ ባህር እጅግ ትኩሳት የበዛበትና የጦርነት ሜዳ ለመሆን እየተንደረደረ ይገኛል። አሜሪካም ሆኑ ኢራን ይህንን ጥቃት የሚፈጽሙትም በቀይ ባህር ዙሪያ ላይ እንደሚሆን በሰፊው እየተገመተ ይገኛል። የየመን ኃይሎችም ሀሳባቸውን ሰጥቷል። ምንም አይነት በእኛ የውሃ ቴሪተሪ ማለትም በቀይ ባህር አካባቢ የአሜሪካም ሆነ የአጋሮቿ ንብረቶች ወይም ደግሞ መርከቦች የሚጠጉ ከሆነም ዋጋቸውን ይቀምሳሉ፣ ክንዳችንንም እናሳያቸዋለን
እንገባለን እያሉ ይገኛሉ። ይህ ጦርነት ታዲያ ወደኛ ሀገር ቀጠና በሰፊው እየመጣ መሆኑን መታዘብ እንችላለን። አሜሪካውያን ከሌሊቱ የዶናልድ ትራምፕ ውሳኔና ጥቃት በኋላ ሶስተኛው የዓለም ጦርነት አይቀሬ ነው በሚል ስጋታቸውን እየገለጹ ይገኛሉ። ትራምፕን የመረጥነው ጦርነትን እንዲያስቆምልን እንጂ እንዲያስነሳ አይደለም ሲሉም ተደምጧል። ኢራናውያን በበኩላቸው ከአሁን በኋላ አሜሪካ የኛን ክንድ በሰፊው ትቀምሳለች፣ እኛም አቅማችንን እናሳየን፣ ለዚህ ምስክራችን ደግሞ አላህ ነው እያሉ ይገኛሉ። ማሻአላህ ለዚህ ምስክራችን አላህ ነው። ኢንሻአላህ እንግዲህ በምሽት ላይ አሜሪካ ጥቃት ፈጽማለች፣ እጇን አስገብታለች። ይህ ነገር ደግሞ አብዛኛ ብዙዎችን ስጋት ላይ ጥሏል። ወደ ሶስተኛ ዓለም ጦርነት ጭምር ይገባል እየተባለ ያለበት ሁኔታ ነው። በእስራኤልና በኢራን ጉዳይ ብዙዎቻችን የተለያዩ መረጃዎችን እያዳመጥን ነው ብዬ አስባለሁ፣ እየተመለከትን ነው። ወላሂ አልሐምዱሊላህ አላህ ሁሌም ከተበዳይ ጎን ነው። በዚህ ደረጃ ኢራን አቅሟን አሳይታለች። እስራኤልን እንግዲህ እያርበደበደች ያለችበት ሁኔታ ነው። ይሄ ደግሞ እንግዲህ ለብዙዎች ደስታ ነው ብዬ አምናለሁ። በተለይ ለተበዳይ ሀገራቶች ሁሌም ከተበዳይ ጎን ከቆምን ትክክለኛ ነገር እንፈርዳለን ብዬ አስባለሁ ማለት ነው። ሁላችሁም ታውቁታላችሁ መረጃውን። ለማንኛውም አላህ ለንጹሐን ሁሌም እንግዲህ ዱዓ ልናደርግላቸው ይገባል ለማለት እወዳለሁ። በቅርቡ ደግሞ ምላሽም ታገኛለች። ማታ በሰነዘረችው እንግዲህ አሜሪካ ኢራን ላይ ጥቃት ፈጽማለች። ኢራን ደግሞ አጻፋዊ ምላሽ መልሳለች። ለዚህም ደግሞ ቃላችን አላህ ሱብሓነሁ ወተዓላ ነው ብለዋል። ኢንሻአላህ አላህ ሁሌም ከተበዳይ ጎን ነው። አላህ ከነሱ ጎን ይቁም ለማለት እወዳለሁ። ሁላችሁም ዱዓ አድርጉላቸው። ወደ ሌላኛው ቪዲዮ አለፍኩላችሁ። በዚህ ጉዳይ ላይ እናንተ ሀሳብ ስጡ። እስራኤል እየተመለከታችሁ ይሄ ፎቶ መቼም የጋዛ አይደለም የእስራኤል ፎቶ ነው። ሁላችሁም ታውቁታላችሁ። ከተማዋ በጣም እየተናወጠች ያለችበት ሁኔታ ነው። አብዛኞቻችን ሳሊህ የሆነን ሰው ነው የምንወደው፣ ሙስሊህ የሆነን ሰው አንወድም። ሳሊህ ማለት ጥሩነቱ ራሱ ላይ ብቻ የተገደበ ሰው አለ አይደል? ለራሱ ጥሩነቱ ለራሱ ብቻ የሆነ ሰው። ሙስሊህ ደግሞ ማለት ጥሩነቱ ከራሱ አልፎ በዙሪያው ላሉ ሰዎች የሚጠቅም፣ ሌላን ሰው በዙሪያ ያሉትን ሰዎች ከመጥፎ የሚከለክል፣ በጥሩ የሚያዝ ሲሆን ሙስሊህ ይባላል። በዛም ነው ነቢያችን አለይሂ ሰላቱ ወሰላም ወደ ነብይነት ከመላካቸው በፊት ሳሊህ በነበሩበት ጊዜ የመካ ቁረይሾች የተባሉ እነሱን የሚያውቅ የነበረ ሰው እንዳለ በአጠቃላይ የሚወዳቸው የነበሩ ላኪን ባዕደኑ አሳረ ሙስሊሐን ሙስሊህ ከሆኑ በኋላ ግን ነቢያችን አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ የነብይነትን ደረጃ ከሰጣቸው በኋላ ግን አብዛኞች በዙሪያቸው የነበሩ ሰዎች ኢግኖር አድርገዋቸዋል፣ አልተቀበሏቸውም፣ የጠሏቸውም አሉ። አላህ ሱብሓነሁ ወተዓላ ራሱ በተከበረው ቃሉ እንዲህ ይላል፣ ወማ ካነ ረቡከ ሙህሊከል ቁራ ቢዙልሚን ወአህሉሃ ሙስሊሑን። አንዲት በዳይ የነበረች ከተማ በውስጧ ሙስሊሖች እስካሉ ድረስ ያችን ከተማ አላህ ሱብሓነሁ ወተዓላ አያጠፋትም ብሎ ይናገራል። ልብ በሉ፣ ሙስሊሕ ብሎ ነው አላህ የገለጸው፣ ሳሊሕ ብሎ አይደለም። በሳሊሖችን ደረጃ ሙስሊሖችን ደረጃ አላህ ይወፍቀን። اللهم اجعلنا من الصالحين والمصلحين في امان الله። ኢትዮጵያ ውስጥ እኔ በጣም ማደንቃቸው ሶስት አይነት ሰዎች አሉ። አይቻቸው እኮ አላውቅም፣ ግን በጣም ነው ማደንቃቸው ኢትዮጵያ ውስጥ። አንደኛው መስቱር ዓሊም የሚባሉ አሉ። መስቱር ዓሊም ማለት የተደበቁ ዓሊሞች አሉ። እነዚህ ዓሊሞች በዲናችንም ሊሆን ይችላል የዲን እውቀት ያላቸው ዓሊሞች ማለት ነው። እኛ እናቃቸውም። እኛ ማህይቦቹ ነው እዚህ መተን ምንጮሆ ዓሊሞች አሉ። ሞልተውናል ዓሊሞች አልহামዱሊላህ ረብል ዓለሚን። መስቱር ናቸው፣ የተደበቁ ናቸው። በየአካባቢው ብርሃን ናቸው፣ እኛ ግን አናያቸው። መስቱር ዓሊም አለ። መስቱር ዓሊም ስል ደግሞ በዱንያው ደግሞ አካዳሚካሊ የተማሩ በሳሎች አሉ በየአካባቢው። ሃይማኖታቸውም ሌላ ይሁን ብቻ ራሳቸውን የደበቁ አሉ። መስቱር ገኒይ የሚባሉ አሉ። ይገርማል። ኢትዮጵያ ውስጥ መስቱር ገኒይ ማለት የተደበቁ ባለሀብቶች ማለት ነው። ሽፍን ብለው እዩኝ ያቁም በሰላም ቤታቸው ገብተው ሹልክ ብለው ወጥተው ስራቸው ነው የሚሄዱት። ግን የሚገርም ነገር የሀገሪቱን ዋና ጉዳዮች ኢኮኖሚ የሚያንቀሳቅሱት እነሱ ናቸው። እና የሆነ ትንሽዬ ገንዘብ ያለው ነው ሲጮህ የምታየው፣ ትንሽዬ ነው ሲጮህ የምታየው። 3 ቀን ችግር ቢገጥመው ለ3 ቀን የሚጋፈጥበት ገንዘብ የሌለው ሰው ነው የሚጮህ። እነዚህ መስቱር ገንዮች የሀገሪቷን ኢኮኖሚ የሚያንቀሳቅሱት እነሱ ናቸው። ግን ማንም አያውቃቸው። ኢትዮጵያ ውስጥ ያሉ ትልልቅ ድርጅቶችን ባለቤቱ ማን ነው ብዬ በጠይቃቸው አብዛኞቻቸው አታውቁም። ለምን? መስቱር ስለሆነ። መስቱር ገንይ በጣም ነው የሚመቸኝ እኔ። መስቱር ገንዮች በጣም ነው የምትመቹኝ። አላህ ይጨምረላችሁ። በየትኛውም ሃይማኖት ውስጥ ያሉ መስቱር ገንይ ራሱን የደበቀ ባለሀብት ማህበረሰብ ሲፈልጋችሁ ተገኙ። ከዛ ውጪ ያዙኝ ልቀቁኝ
በቃ እናንተ ተመችታችሁኛል። ሶስተኞቹ መስቱር ሐኪሞች አሉ። ሐኪም ማለት ጥበበኞች፣ ተደበቁ ጥበበኞች አሉ። በጣም ጥበበኛ የሆኑ ሰዎች አሉ፣ ግን ማንም አያውቃቸውም። ያ ጀማ ኢንሻአላህ የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። የተለያዩ ቪዲዮዎችን ተመልክተናል። ኢንሻአላህ በሰማነው የምንጠቀም ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም